ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ በአብዛኛዎቻችሁ ጥያቄ መሰረት ከፔይፓል ወደ ኢትዮጵያ ባንክ እንዴት ነው ገንዘብ ምናስተላልፈው የሚለውን አብዛኞቻችሁ በባለፈው የፔይፓል ቪዲዮ ላይ ጽፋችሁልኝ ነበረ። ዛሬ አንድ ዌብሳይት አሳያችኋለሁ። ያው ይሄ ዌብሳይት ኢትዮጵያ ውስጥ የተሰራ የኢትዮጵያውያን ነው። ከፔይፓል ገንዘብ ቀጥታ ወደ ኢትዮጵያ ባንክ መላክ አይቻልም። ከዚህ በፊትም ነግሬያችኋለሁ። አንዳንድ ግለሰቦች አሉ እንደዚህ ዌብሳይቶችን ክሬት አድርገው እናንተ ወደ እነሱ ፔይፓል ገንዘቦችን ልካችሁ እነሱ ደግሞ ወደ ባንክ በባንክ ሬት ወይም ደግሞ የራሳቸው ሬት ያስቀምጣሉ። በዛ የሚልኩላችሁ የተለያዩ አሉ። ከነዛ ውስጥ ዛሬ paytoBirr.com የሚባለውን አሳያችኋለሁ። እዚህ ዌብሳይት ላይ ያው መጀመሪያ ትመዘገባላችሁ። በስልክም በኮምፒውተርም ይሰራል። በስልክ የምትጠቀሙ ሰዎች ክሮም ብሮዘራችሁን ክሮም ላይ አድርጋችሁ ወይም ደግሞ የምትፈልጉት ብሮዘር ላይ ሂዱና እቺን ስም ሰርች ታደርጋላችሁ ማለት ነው። ስሙ ምንድነው? paytoBirr.com ይባላል። ከዛ እዚህ ጋር የሚመጣው ዳሽቦርድ ይመጣላችኋል። እኔ ለእናንተ ለማስረዳት እንዲቀለኝ በኮምፒውተር አሳያችኋለሁ። ግን ተመሳሳይ ነው፣ ምንም የሚያስቸግር ነገር የለውም። ከከበዳችሁ ደግሞ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። ልክ ይህንን ዳሽቦርድ ስታዩ መጀመሪያ እዚህኛው ላይ መመዝገብ ስላለባችሁ እንደምታዩት you can exchange easily PayPal money to ኢትዮጵያን ብር ነው የሚላችሁ። እዚህ ጋር ቺን ሳይን አፕ የምትለውን እንመርጣለን። ከዛ በኋላ እኛ መጀመሪያ እዚህ ላይ ያው አካውንት የዚህኛው ሊኖረን ስለሚገባ እዚህ ጋር ፈርስት ኔም፣ ከዛ እዚህ ጋር ላስት ኔም፣ እዚያ ስልክ ቁጥራችሁን፣ እዚህ ጋር ኢሜል እና ፓስወርድ ታስገባላችሁ። እዚህ ጋር የፔይፓላችሁን ፓስወርድ ምናምን አለ የምታስገቡት። ኢሜል መጠቀም ትችላላችሁ ከፈለጋችሁ። ፔይፓሉንም ፓስወርድ ዝም ብላችሁ ለዚህኛው አንድ ፓስወርድ ክሬት ነው የምታደርጉት እንጂ ራሱን የፔይፓላችሁን ፓስወርድ እንዳትጠቀሙ። ኦኬ ጓደኞቼ፣ እንደምታዩት ፏድ ኮይን ብየዋለሁ። ስልክ አስገብቻለሁ፣ ኢሜል አስገብቻለሁ፣ ሳይን አፕ ብለዋለሁ ማለት ነው ፓስወርድ ማስገብቼ። ከዛ በኋላ እንደምታዩት አካውንት ተከፍቷል። አሁን እዚህ ጋር ኢሜል እና የአሁኑን ኢሜል እና ፓስወርድ ተጠቅሜ ሎጊን አደርጋለሁ። ኢሜልን አስገብቻለሁ፣ ያው ሪሜምበር አስታውሰኝ ብየው፣ ከዛ ይሄው ሎጊን አደርጋለሁ። ኦኬ ጓደኞቼ፣ እንደምታዩት ዳሽቦርዳችን ተከፍቷል። ወደ ውስጥ ገብቻለሁ ማለት ነው። ያው ፏድ ኮይን የሚለው እዚህ ጋር አለ። እዚህ ጋር ከዚህ በፊት ያሉት ነገሮች ምናምን እዚህ ጋር ይጻፋሉ። ቶታል ኢትዮጵያ ብር ኤክስቼንጂንግ ሬት ምናምን ተጽፏል። እዚህ ጋር ገንዘብ ከዚህ ጋር ወደ ፔይፓል ለመላክ 5 ማድረግ ያሉብን ነገሮች አሉ። እነሱም በዝርዝር እናያለን። እዚህ ጋር እንደምታዩት go to exchanging page ይለናል። ይሄ ማለት ነው እዚህ ጋር የከርሰሯ ትታያችኋለች። ኤክስቼንጅ ፔጅ የሚለው ላይ ሂድና ከዛ send greater than 5 amount to tasfu.taklu16@gmail.com ሚኒመሙ $5 ነው። $5 እና ከዛ በላይ የሆነ አማውንት ወዴት ነው የምትልኩት? እቺን ኢሜል አያችሁ እዚህ ጋር ተስፉ ተክሉ የምትለዋን እቺን ኢሜል እንወስድና ኮፒ አድርገን ወደዚህኛው ኢሜል ነው። ይሄን ኢሜል ይሄ አሁን የተስፉ የዚህ በዌብሳይት ባለቤት ፔይፓል አካውንቱ ነው ማለት ነው። ወደዚህ ነው የምንልከው። ከዛ በኋላ በነገራችን ላይ እዚህ ጋር ልነግራችሁ የምፈልገው ነገር ይሄ ዌብሳይት የኔ አይደለም። ያው ኦንላይን ላይ ጎግል ላይ ያለ ነው። ብዙ ሰዎች በዚህ ላይ እየተጠቀሙ ነው ያሉት። እዚህ ጋር ትልቅ አማውንት እንዳትልኩ፣ ግለሰብ ዌብሳይት ስለሆነ ያው አንዳንዴ ፕሮብሌሞች ሊፈጠሩ ይችላሉ። ከዚህ በፊት ተፈጥሮ አጋጥሞኝ አያውቅም። ግን ያው ምናልባት ትልልቅ አማውንቶችን አትላኩ። እናንተ $30 $50 ምናምን እየላካችሁ ቀስ በቀስ አንድ በአንድ ብትልኩ ነው የሚሻለው። በአንዴ ትልቅ አትላኩ። ምክንያቱም ያው የሰዎች ወይም የግለሰቦች ዌብሳይት ስለሆነ የሰው ልጅ ነገር አይታወቅም ማለት ነው። ያው ያለውን ነገር በግልጽ ልንገራችሁ ብዬ ነው። ትንንሽ አማውንቶችን እየላካችሁ እናንተ ለምሳሌ $100 ከሆነ መላክ የፈለጋችሁት ቀስ በቀስ $30 እያደረጋችሁ በትንሽ ላኩ። ያው ትልቅ ነገር ነው ብዙ ጊዜ ሰውን የሚያሳስተው ብዬ ስላስብኩ ነው። ስለዚህ ወደዚህኛው ኢሜል ነው የምትልኩት ማለት ነው። tasfa.taklu16@gmail.com ወደሚለው። ከዛ ደግሞ ያው fulify all information correctly with screenshot ይላል። ልክ ወደዚህ ተስፋ ወደሚለው ፔይፓላችሁ ላይ ገብታችሁ ከላካችሁ በኋላ ስክሪንሾት አድርጉት መጨረሻውን ነው የሚለው። ከዛ ሰሚት የምትለዋን ንኩና wait admin approval እስኪያደርጋችሁ፣ አድሚኑ ደግሞ አፕሩቭ ያደርጋችሁ you get email notification ይገባላችኋል። በየትኛው እናንተ እዚህ ጋር ቀደም በከፈታችሁበት ኢሜል ማለት ነው። ስለዚህ አላላኩ እንዴት ነው? እዚህ ጋር ያው ኤክስቼንጅ የሚለው ላይ እንገባለን። በስልክ የምትጠቀሙ ተመሳሳይ ነው ብያቸዋለሁ። ከዛ ይሄው እዚህ ጋር ከፍ አድርጌ ያለው እዚህ ጋር አማውንት ታያላችሁ። ሬት ኤክስቼንጅ ሬት ምን ያክል እንደሚሆን ምናምን እስቲ ከስር ይመጣል ብዬ አስባለሁ። እዚህ ጋር ያው አማውንት ሶርስ አካውንታችሁ እዚህ ጋር ከየት ነው የምትልኩት ነው። ለምሳሌ እናንተ ከቲክቶክ ከሆነ ከማይ አካውንት ከሆነ ከፔይፓል አካውንታችሁ ማለት ነው። ከፈለጋችሁ ከቲክቶክ መላክ ትችላላችሁ። ከፈለጋችሁ ከአፕሊኬሽኖች፣ ከፈለጋችሁ ቢትኮይን፣ ከፈለጋችሁ USDT ልካችሁ ወደ ኢትዮጵያ ብር መቀየር ትችላላችሁ። እኛ አሁን ከፔይፓል አይደል የፈለግነው። እዚህ ጋር ፔይፓል የሚለውን መርጣለሁ። ከዛ እዚህ ጋር ፎን ነምበር ይለኛል። ስልክ ቁጥር ታስገባላችሁ። እናንተ ስልኬን አስገብቻለሁ። ከዛ እዚህ ጋር የፔይፓል ኢሜይላችሁን ታስገባላችሁ። እዚህ ጋር የፔይፓል ኢሜይላችሁ ማለት ነው። ከዛ እዚህ ጋር ደግሞ ፔመንት ታይፕ በምን ባንክ ነው የምትፈልጉት ይላችኋል። አባይ፣ ኮሜርሻል፣ አዲስ፣ አሃዱ፣ አዋሽ፣ ብርሃን፣ ሁሉም ኢትዮጵያ ውስጥ ያሉ ባንኮች አሉ። ንግድ ባንክ ነው የፈለግነው ብለን እንምረጥ። ንግድ ባንክ መረጥኩኝ።
እዚህ ጋር ደግሞ አካውንት ነምበራችሁን ታስገባላችሁ። የንግድ ባንክ ማለት ነው። አካውንታችሁ በ10,000 የሚጀምር ከሆነ በ10,000 ምናምን ብላችሁ እንደዚህ ትጽፋላችሁ ማለት ነው። እኔ አሁን ራንደም አካውንት ነው የኔ አይደለም እዚህ ጋር ያስገባሁትኝ። ከዛ በኋላ እዚህ ጋር አማውንት ደግሞ ታስገባላችሁ። አማውንት እናንተ ለምሳሌ $50 ከሆነ የምትልኩት $50 ትነካላችሁ። $10 ከሆነ የምትልኩት $10 ትነካላችሁ። እናንተ እዚህ ጋር ዶላሩን አማውንት የምትልኩት ስታስገቡ ወዲያው የወለችሁ ምን ያክልም እንደምታገኙ ምትልኩት ወደዚህ ይሄው ተስፉ ምትለው ወደ ቀደሙ ኢሜል ወደዚህኛው ኢሜል ነው ምትልኩት። ከዛ ደግሞ ወደዚህኛው ማለት ነው ምን ያክል ነው የምታገኙት የሚለውን ደግሞ you will get ይሄው $900 ለ$10 900 ታገኛላችሁ ኢንክሉዲንግ 10% ፊ የትራንዛክሽን ፊ አንድ ላይ ተጨምሮ when you send the payment make sure you send with friend and family option የሚለውን ነው የምትመርጡት ማለት ነው ከፔፓል ላይ ስትልኩ። ስለዚህ ለምሳሌ ይሄው $100 ከሆነ የምትልኩት $100 ስትልኩ ስንት ብር ይደርሳቸዋል? you will get 7568 ብር ይደርሳቸዋል። ያው ይሄ ምናልባት አሁን ላይ ካለው የ$100 ኤክስቼንጅ ሬት አንፃር ላይመጥን ይችላል። ማለት ያው $100 ወደ 10 ምናምን ሺህ ብር ነው። ግን እዚህ ጋር እንደነገርኳችሁ የግለሰብ ዌብሳይት ነው ብያቸዋለሁ። ስለዚህ እዚህ ጋር የሰራው ልጅ አሁን በዚህ ያክል አማውንት ነው $100ን በ7568 ብር ነው መቀየረው ብሏል። ስለዚህ ያው ፍሪ ማርኬት ነው። ከተመቻችሁ በዚህ መሰረት ትልካላችሁ። ካልተመቻችሁ ደግሞ ያው መተው ትችላላችሁ ማለት ነው። እኔ አብዛኛውን ጊዜ ፔፓል ላይ የሰራሁትን ገንዘብ ኦንላይን ላይ እቃዎችን በመግዛት ነው የምጠቀምበት። ያው የገዛሁትን እቃ ወደ ኢትዮጵያ አንጥቼ ደግሞ እቃውን እሸጠዋለሁ ማለት ነው። ወይ ደግሞ ለግል አገልግሎትም መጠቀም ትችላላችሁ። ከዚህ ውጪ ሌላ ከዚህ የተሻለ ምንዛሪ የሚሰጥ ሌላ ዌብሳይት አለ። እሱንም በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ አስቸኳይ ከፈለጋችሁ ደግሞ በዚህኛው ተጠቀሙ። እንደምታዩት ለምሳሌ ያው $100 አስገብቻለሁ። ከዛ ይሄንን ኢሜል ኮፒ ታደርጋላችሁ ቅድም እንደነገርኳችሁ። ከዛ እዚህ ጋር ያው መጻፍ የምትፈልጉት ዲስክሪፕሽን ካለ ትችላላችሁ። ከፍ ታደርጉትና እናንተ አሁን ይሄንን ወስዳችሁ ፔፓላችሁ ላይ ሄዳችሁ ወደዚህ ለምሳሌ $100 ላካችሁ እንበል። ከዛ ስክሪንሾት ታደርጉ ይለ መጨረሻ ላይ ያለውን እዚህ ጋር ቹዝ ፋይል የሚለውን ትነኩና ከጋላሪያችሁ ውስጥ እዚህ ጋር ፎቶ ስክሪንሾት ያደርጋችሁትን ሰሚት አድርጋችሁ ወደ እነሱ ትልካላችሁ ማለት ነው። ልክ ይሄን ሰሚት ከጨረሳችሁ በኋላ ቀደም ምንድነው ያለ ነው እዚህ ጋር ሂስትሪ ቦታ ላይ ተመጡና አፕሩቭ እስክትደረጉ ተጠብቃላችሁ። እኔ አሁን እንደነገርኳችሁ እዚህ ላይ እየላኩ አይደለም። አሁን ላይ ለነገሩ ፔፓል ላይ አማውንት የለኝም ያስቀረውት ከዚህ በፊት እቃ ገዝቼበታለሁ። እዚህ ጋር እናንተ ፔመንት ታይፕ ላይ አካውንት ምናምን እዚህ ጋር ክሬት ትራንዛክሽን ስታተስ የሚለው ላይ አፕሩቭ የሚል ይመጣላችኋል ማለት ነው። አፕሩቭ የሚለው ሲመጣላችሁ ተጠብቃላችሁ። ከዛ ቀጥሎ ከአፕሩቭ ቀጥሎ እነሱ በስትክክል መላካችሁንና ብሩ እነሱ ጋር መግባቱን ካረጋገጡ በኋላ ባንክ የመረጣችሁት ባንክ ላይ ገንዘቡን ያስገባላችኋል ማለት ነው። ከሞላ ጎደል በእንደዚህ አይነት መንገድ ነው እዚህ ዌብሳይት ላይ መጠቀም የምትችሉት። አንዳንድ ጥያቄዎች ምናምን ክፍያ ካልገባላችሁ እዚህ ጋር ያው ቴሌግራም ላይ ይሄው ቴሌግራም ዩዘራቸው እዚህ ጋር ከስራ አለ። እቺን ኮፒ አድርጋችሁ ወስዳችሁ እዚህ ላይ መጠየቅ ትችላላችሁ። ኢሜል ላይም ከፈለጋችሁ ደግሞ እዚህ ጋር ተስፋ ተክሎ የሚለው ላይ ጽፋችሁ ገንዘብ ካልገባላችሁ ከተቆረጠባችሁ ምናምን ማናገር ትችላላችሁ ማለት ነው። እንደነገርኳችሁ ጓደኞቼ የቻናሌ ቤተሰቦች ይሄ ዌብሳይት የኔ አይደለም ጎግል ላይ ያለ ዌብሳይት ነው። አይቼው ሪቪው ምናምን ነገርና ሰዎችንም አናግሬ ከዚህ በፊት የተጠቀሙበትን ሰዎች አሪፍ ነው አው ከፍሎኛል ስላለኝ ነው ለእናንተ ቪዲዮ የሰራሁላችሁ። ከዚህ የተሻለ ሌላ ደግሞ አማራጭ ይዤላችሁ እመጣለሁ በሚቀጥለው። ቪዲዮውን ላይክ በማድረግ ለቻናሉ አዳዲስ ሆናችሁ ሰብስክራይብ በማድረግ ጨርሱት። በዚሁ አጋጣሚ ፔፓል አካውንት የሌላችሁና በክፍያ ፔፓል አካውንት ቬሪፋይ የሆነ መላክም መቀበልም የሚችል ማስከፈት የምትፈልጉ ከጎን ባለው የቴሌግራም ቻናል አዋሩን ወይም ስልክ ቁጥር ላይ ደውላችሁ ማናገር ትችላላችሁ። በተመጣጣኝ ክፍያ ፔፓል አካውንት ከፍተላችኋለን። የዛሬው ቪዲዮአችን ይሄን ይመስል ነበር። እነዚህን ቪዲዮዎች እያያችሁ ጠብቁኝ።